ከአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ሐዲስ ዓለማየሁ 7ኛ ክፍለ ጦር የተላለፈ የአቋም መግለጫ። ጠላት ከመስከረም 5 2018 ዓ.ም ጀምሮ በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ሐዲስ ዓለማየሁ 7ኛ ክፍለ ጦር ቀጠና ስር ወደሚገኙ ከተሞች መኪና እንዳይገባ አግዷል። አረመኔው አገዛዝ ይህን የፈጸመውም እልቂት እየፈጸመበት ያለውን አማራ አንደኛ የታመሙ የማህበረሰብ ክፍሎች ደብረ ማርቆስና ወደ ሌላ ቦታ ሕክምና እንዳያገኙ ለማድረግ፣ ሁለተኛ ወላዶች ደብረ ማርቆስና ሌሎች ከተሞች ሄደው የጽንስ ክትትል እንዳያደርጉና በምጥ ምክንያት ሌላ የእልቂት መንስኤ እንዲሆን ለማድረግ፣ ሶስተኛ የንግድ ልውውጡን በማስቆም ሰው ሰራሽ ድህነትን በሚጠላው ህዝብ ላይ ለመፍጠር፣ አራተኛ የህዝቡን ግንኙነት በመገደብ ማህበራዊ ደህንነቱን ለማወክ መሆኑን አጥንተን ለይተናል። በመሆኑም እገዳው ጠላት እስካላነሳ ድረስ የሐዲስ ዓለማየሁ 7ኛ ክፍለ ጦር ስራ አስፈጻሚ ኮሚቴ አንደኛ ከሎማሜ ደጀን፣ ሁለተኛ ከሎማሜ ደብረ ማርቆስ፣ ሶስተኛ ከአንበር ሎማሜ፣ አራተኛ ከአንበር ደብረ ማርቆስ፣ አምስተኛ ከየጁቤ ደብረ ማርቆስ፣ ስድስተኛ ህዝቡ እህልና አትክልት ይዞ ወደ ገበያ እንዳይወጣ፣ ከዚህም በተጨማሪ ከየትኛውም አቅጣጫ ወደ ሉማሜ አንበርና የጁቤ ከተሞች ከመስከረም 8 2018 ዓ.ም ጀምሮ ምንም አይነት የትራንስፖርት እንቅስቃሴ እንዳይደረግ አግዷል። ይህንን መመሪያ በግዴለሽነትና በማናለብኝነት በመጣስ የተንቀሳቀሰ መኪናም ሆነ ተሳፋሪ ቢኖር ለሚደርሰው አደጋና የንብረት ውድመት ክፍለ ጦራችን ኃላፊነት የማይወስድ መሆኑን እናሳውቃለን። በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ሐዲስ ዓለማየሁ 7ኛ ክፍለ ጦር ስራ አስፈጻሚ ኮሚቴ